ሳክራመንት ነገር የላችሁም እናንተ እኮ። ሳክራመንት ስትልስ አንተ ምን እያልክ ነው እኮ? እንደ አማው የሚሰዋው ምናምን የሚለውን እንትን አምጥተ ነው ምን ዲፋይን አድርገው በእናንተ እንደዛም አይነት ነገር ስላለ ማለት ነው። እንደዚህ በሚታይ ነገር የማይታየውን የእግዚአብሔር ጸጋ ምን ሚስጥራት በለው ሰላም ሚስጥራት እኮ ሚስጥራት ማለት ብሬክዳውን መደረግ አለበት አሁን። ምክንያቱም ሳክራመንቱ ላይ ራሱ ሳክራመንት ስትሉ እናንተና እነሱም ሲሉ የተለየ ነገር ስላለው ማለት ነው። ምን እያልክ ነው አንተ? እንደ ሳክራመንት ታዩታላችሁ ስትል ምን እያልክ ነው? ኦኬ በዛ ለምሳሌ በሚንሱ ጸጋን እንዴት ነው ጸጋ የምትካፈሉት? እስኪ እሱን አስረዳኝ። እኛ ፔንቴኮስታሎችን ነው የምትለኝ? እኛ ማንኛውም ጸጋ ልክ ጸጋ ስንዘምር ለምሳሌ ጸጋ ስለ የተለየ አይደለም ያልኩ ለዛ ነው። ሙሉ ወንጌል ማስተማሪያ የደህንነት ማስተማሪያ መጽሐፏ ላይ እንዳለው የተለየ ጸጋ አይደለም እንካፈለው። ለምሳሌ ስንዘምር በምንዘምር ጊዜ አንድ ዘማሪ ወይ ኳይሮች ቆሞ አብረን እግዚአብሔርን በምናመሰግን ጊዜ የዛኔ ጸጋ እንካፈላለን። እግዚአብሔር ይባርከናል ማለት ነው። ገብተዋል? እግዚአብሔር ይባርካል፣ አእምሯችንን ይፈውሳል፣ ልባችንን ይፈውሳል። ሀዘን ላይ ቢሆን ሰው ገብተዋል፣ ከሀዘኑ ይፈወሳል። ያዘነ ሰው ይጽናናል፣ የወደቀ ቢኖር ይነሳል። ገብተዋል አይደል? ጥያቄው ያለበት ሰው ካለ ጥያቄውን ጌታ እንትን ይልለታል። እንደዛ አይነት ነው አሁን ጸጋ መካፈል ስል እንጂ የተለየ አይደለም። ለድህነት የሆነ ለኃጢአት ስርየት ምናምን አይደለም። እንደዛ አይደለም። በጸሎት የምታገኘው ጸጋ መካፈል ማለት ነው። በጸሎት የምታገኘው ጸጋ አለ። ስትንበረከክ ስትጸልይ ከእግዚአብሔር የምትቀበለው አለ አይደለ? ከእግዚአብሔር የምትቀበለው መልስ ማጽናናት ምናምን እንደዚህ አይነት ማለት ነው። የተለየ ግን ጸጋ አይደለም። በጸሎት እንዴት ትቀበላለህ? ከይቅርታ ጋር አልተረዳሁም። በጸሎት ጸጋ ትቀበላለህ ስትጸልይ። ለምሳሌ ተንበርክከህ ስትጸልይ፣ በእግዚአብሔር ፊት ስትጸልይ ራስን ኤዲፋይ ታደርጋለህ አይደለ? ራስን ታንጻለህ። ራስን ታድጻል። በልብ ደስታ ይሞላል፣ ሰላም ይሞላል፣ እረፍት ይሞላል። ጥያቄዎችን እግዚአብሔር ይመልሳል። ገብተዋል? ሀዘን ካለብህ ሀዘንን ያጽናናል። እንደዚህ አይነት ነገሮች ማለት ነው። እነዚህ ነው ጸጋ መቀበል የምንለው ማለት ነው። ልክ በመዝሙር በስብከት እንደዚህ በጸሎት የምናገኛቸውን እንደሱ አይነት ጸጋ ነው የምናገኘው ነው እንጂ ሌላ የተለየ ጸጋ የለው። የጥምቀት የምትጠመቁበት ጸበሉ ወይም ውሃው የጥምቀቱ ውሃ ማለት ነው ቅዱስ ውሃ ነው ብላችሁ ታምናላችሁ እናንተ? ቅዱስ ውሃ ብለን እንትን አንለውም። ተርሙን እንደዛ እንትን አንልም። ቅዱስ ውሃ ብለን ተርሙን እንትን አንልም። ምን እናደርጋለን ግን ሲጠመቅ ሰው ውሃው የሚጠመቅበት ዲፔንስ የት እንደሚጠመቅ ሰውየው ከመጠመቃቸው በፊት ይጸለያል። ውሃው ላይ ይጸለያል። ከዛ በኋላ የሚነበቡ ጥቅሶች አሉ ስለ ጥምቀት ማለት ነው። ሐዋርያ ቅዱስ ጳውሎስ የሚለው ማለት ነው። ሞቱን በሚመስል ሞት ምናምን ትንሣኤውን በሚመስል እንደዚህ የሚለው ጥቅስ ይነበባል። ውሃው ላይ ጸሎት ይደረግና ከዛ በኋላ ነው በአብ በወልድ በመንፈስ ቅዱስ አንድ አምላክ ስም አጠምቅሃለሁ ብሎ ከዛ ያጠምቃል። የሚያጠምቀው ማለት ነው። እነሱ ጋር አሁን ለምሳሌ እነሱ ጋር ስለ ውሃውን ሲናገሩ ይሄ መለኮታዊ ውሃ የሆነ ቅዱስ ውሃ ምናምን ብለው ነው የሚገልጹት። ሲገልጹ እንኳን ማለት መግለጽ ላይ ራሱ በዛ በኩል እነሱ በውሃው በኩል የመንፈስ ቅዱስ አሰራር እንዳለ የእግዚአብሔር አሰራር እንዳለ ያምናሉ። አይ የሱማ የእግዚአብሔር አሰራርማ ነው ያለው። ምን ትያልክ ነው? ጥምቀት አይደል የሚጠመቀው? ጥምቀት የጌታ ትእዛዝ አይደለም እንዴ? ሱማ የእግዚአብሔር ትእዛዝ ነው እኮ የእግዚአብሔር አሰራር። መንፈስ ቅዱስ ይሰራል ብለህ ታምናለህ? በውሃው በኩል መንፈስ ቅዱስ ይሰራል በውሃው ስትል ምንድን ነው ሲሰራ? ለምሳሌ አሁን በውሃ ሲጠመቁ እኛ ጋር ብዙ አጋንንት የሚጮሁ ሰዎች አሉ። መንፈስ ቅዱስ የሚሞሉ ሰዎች ምናምን አሉ በውሃ ሲጠመቁ። እንደዛ ብዙ ገጥሞኛል እኔ ከልጅነቴ በውሃ ሲጠመቅ። የዛኔ ስትጠመቅ ግን ውሃውን የተለየ እንደዚህ አድርገን ነው የምትጠመቀው ብለህ ነው የምታምነው? ስጠመቅ ከውሃና ከመንፈስ የሚለው ያው እሱ ጥቅስ እናንተ ውሃ የሚለውን ቀጥታ ለእንትን ነው የምትወስዱት። እኛ ያው ቃል ብለን ነው የምንወስደው ያንን ማለት ነው። ስለዚህ በዛ ብለህ አትወስደውም ማለት ነው።
የመንፈስ ቅዱስ ጥምቀት የምንለው እኛ የውሃውን ጥምቀት አይደለም። የመንፈስ ቅዱስ ጥምቀት የምንለው መጽሐፍ ቅዱስም እንደሱ አይደለም የሚለው። የመንፈስ ቅዱስ ጥምቀትና የውሃ ጥምቀት የተለያዩ ናቸው። በመጽሐፍ ቅዱስ የምታስታውስ ከሆነ እንደውም ኢየሱስ መጥቶ ሊጠመቅ ሲል ዮሐንስ አጥማቂው የሚናገረው ንግግር አለ አይደል? እኔ በውሃ ይልና ከኔ በኋላ የሚመጣው ግን እሱ በእሳት አይደል ያለው። ስለዚህ ያ እሳት የተባለው ከውሃ የተለየ ነው ማለት ነው። እና በመንፈስ ቅዱስ መጠመቅ የሚለው ሀሳብ ሌላ ነው። ከውሃው ጋር እናገናኘውም እሱ እናንተ አየው ሁለት ከኛ እናንተ የሚለያችሁ ሞር የነሱ ሞር ላይ ከእንትን አለበት ሳክራሜንታል የሆነ አገላለጾች ነገሮች አሉ። አሁን ለምሳሌ ያንን የጥምቀቱን ውሃ እንኳን ሲገልጹ እየገለጹ ያሉት ቅዱሱ ውሃ ብለው ነው የሚገልጹት። ስለ ቅዱስ ቁርባን ሲያነሱ ራሱ እውነተኛ የክርስቶስ ስጋና ደም ብለው ነው የሚያነሱት። እና አሁን አየህ እሱስ ምንድን ነው አዳምዬ? አሁን እውነተኛ የክርስቶስ ስጋና ደም እሱም እኮ ዲፋይን መደረግ አለበት። አሁን እኔ እንደዛ ሲባል ሰማለሁ ብዙ ጊዜ እውነተኛ የጌታ ስጋና ደም። እውነተኛ ስትሉ ምን እያላችሁ ነው? ይሄ እኮ ዲፋይን መደረግ አለበት። እውነተኛ ስትሉ እኛ ውሸተኛ አይደለም የምንወስደው። እኛ ምን ማለት ነው? እውነተኛ ማለት ይቀየራል ከሆነ የሆነ ነገር ይሆናል ብስጡ ምናምን ከሆነ እሱ ትክክል አይደለም። ግን እውነተኛ ማለት ምን ማለት ነው? ውሸተኛ ነገር የለም እኮ በጌታ ቤት ስርዓት እኮ ሁሉ ነገር እውነተኛ ነው። ስለዚህ እውነተኛ ሲባልስ ምንድን ነው? አሁን ዲፋይን መደረግ ያለበት ብዙ ነገር አይደለም እያለን ነው እንዴ? እሱማ ሲምቦሊክ አይደለም ስትል ኢየሱስ ለመታሰቢያ አድርጎ ያለውን አትቀበልም? መታሰቢያ ማለት ሲምቦሊክ ነው ማለት አይደለም። መታሰቢያ ሌላ ነው። ሪመምበራንስ ነው። መታሰቢያ በቀጥታ ነው እያልኩ አይደለም። ኢየሱስ ቃላቱን አይደለም፣ አንተ ቃላቱ ላይ ነው ያለው። እኔ የምልህ ለመታሰቢያ ይህንን ለመታሰቢያ ያድርጉት አለ ኢየሱስ። ስጋውን ለመታሰቢያ ያድርጉት አለ፣ ስጋውና ደሙን ሲሰጣቸው ማለት ነው። ስለዚህ እኛ ለመታሰቢያ ብለን ያንን እንወስዳለን። ለመታሰቢያ ብለን ስንወስድ በዛ ውስጥ ከዚህ በፊት አውርተናል። ዝም ብሎ በቃ ለመታሰቢያ ብለን የምንወስደው አይደለም። በዛ ውስጥ የምናገኝ የጌታ እራትን ለመውሰድ በምንሰባሰብ ጊዜ ብዙ የምናገኛቸው በረከቶች በዛ ውስጥ አሉ። ብዙ ከዚህ በፊት ተነጋግረናል። እኛም የምናምነው መጽሐፍ ቅዱስ የሚለው ማለት ነው። እና እናንተ የምታዩበት መንገድ ልክ እኔ እንትን የሚለዋላል እኔ በር ነኝ የሚለዋላል ከሱ አንጻር ነው የምታዩት። ልክ እዛ ጋር እብስቱ ኢኩቫለንት ይሄ ስጋዬ ነው የሚለው እናንተ የምታዩት እኔ በር ነኝ ከሚለው ጋር ኢኩቫለንት የሆነ ስቴትመንት ሜታፎሪክ የሆነ አነጋገር ነው ብላችሁ ነው የምትሉት። እኛ ግን እንደዛ ሜታፎሪክ የሆነ ነገር አይደለም። ሊትራሊ እየተናገረ ያለው ኢየሱስ ክርስቶስ ስለ ራሱ ስጋና ደም ነው እየተናገረ ብለን ነው። አሁን ይሄ ነው እኮ ይሄ ስጋዬ ነው ኢየሱስ ይሄ ስጋዬ ነው ብለዋል ብለን የጌታ እራትን ስትወስድ የጌታ ኢየሱስ ሊትራል ስጋው ነው ከሆነ እሱ ትክክል አይደለም። የጌታ ኢየሱስ ሊትራል ስጋው ሳክራሜንታሊ እየሰጣቸው ያለው ሳክራሜንታሊ የእሱን እውነተኛውን የክርስቶስ ስጋና ደም እየተካፈልና ያለ ነው እኮ። አሁን እውነተኛ የሚለው ነው ዲፋይን መደረግ ያለበት። ሊትራል የኢየሱስ ስጋ ነው ሊትራል ነው ከሆነ አይደለም። እሱማ በትንሳኤው እውነተኛ የክርስቶስ ስጋና ደም እየተካፈልና ያለ ነው። ሳክራሜንታሊ እውነተኛ የክርስቶስ ስጋና ደም እየተካፈልን ያለ ነው። አሁን እኮ አዳም ዲፋይን መደረግ ያለበት እውነተኛ የምትለዋ ነገር ነች። እውነተኛ የምትለዋ ነገር ዲፋይን መደረግ አለባት። እሷ ላይ ነች። አሁን እሱን ከተግባባን እውነተኛ የምትለዋ ላይ ከተግባባን ቀጥለው ያለው ነገር እውነተኛ ማለት ነው። እውነተኛ ማለት ነው። እውነተኛ ውሸተኛ ነው እንዴ? ምን እውነተኛ ከሆነ ህብረት አለው አይደል? ህብረት አለው በምንወስደው ህብረት አለው ብለን ነው አንድ ነው ብለን ህብረት አለው ማለት ያው አንድ ነው ማለት። ኦኬ እንደሱ ከሆነም ይኸውልህ እሱም የሚያዋጣው እኛን የሚያዋጣው ለመሰለህ አሁን እኔ የጌታ እራትን ማልቀበልባቸው 5 ምክንያቶች አሉ። 5 ማይመለሱ በዛኛው በኩል ማይመለሱ ጥያቄዎች አሉ። 5 ጥያቄዎች የጌታ እራት ሚዲያ ላይ ከዚህ በፊት የዘረዘርኳቸውን 2ቱን ልዘረዝርልህ ይችላል። 3ቱን አልነግርህም አሁን። እሺ 2ቱን ንገረን እስኪ። እሺ 2 ማይመለሱትን ልንገርህ ከ5 ውስጥ ማለት ነው። the last 3 years
ኤፊ ቲክቶክ ላይ አንስቻቸዋለሁ፣ ሊመለሱ አልቻሉም። ሊመለስ የሚችልም ይቻላል ብዬም አይደለም በነገራችን ያመጣሁት። ኦኬ መጥቻለሁ። ይሰማል? መጥቻለሁ። ይሰማል? ኦኬ የማይመለሱ ጥያቄዎች አሉኝ። እስቲ ብለህ ፈገግ ብለሃል አዳምዬ። እንግዲህ ዲቤቶች ላይ አንስቻቸዋለሁ ከዚህ በፊት። አንደኛው ምን መሰለህ፣ ለምሳሌ እናንተ የጌታ እራትን ስትወስዱ የጌታ እራት ያው ቅዱስ ቁርባን ነው የምትሉት። በምትወስዱ ጊዜ ለኃጢአት ስርየት ነው ትላላችሁ። ለኃጢአት ስርየት ነው ስትሉ እሺ ስል ደግሞ አንድ ነገር ደግሞ እዛው ጋር የሚጋጭ ነገር አያለው። ምን መሰለ የሚጋጨው ነገር፣ ለምሳሌ በቅዳሴው ሰዓት የጌታ ቅዱስ ቁርባን ከመምጣቱ በፊት ቄሱ ካህኑ ምን ይላሉ? ንጹሕ ያልሆነ ወደዚህ ፈጽሞ አይቅረብ ይላሉ። ራሱ ይሄ ጥያቄን ሰምቼዋለሁ ከዚህ በፊትም። ቆሮንቶስ ላይም እንትን ተብሎ ይሄ ጥቅስ ይጠቀሳልና አውዱን ብናየው ግልጽ ነው። አዳም ቀስፏቸዋል የሚለው እሱ ይነበብ። ፍጹም ናችሁ ፍጹም ማለት አይደለም። አዳም ኃጢአት የለባችሁ ማለት ነው። አቤት ማርቆስ ቆይ ስፒድ እናደርግና አንድ ጥያቄ ብቻ ጠይቅ እስኪ። ማለት ውሃው ኖርማል ውሃ ከሆነ እንዴት ሆኖ አጋንንት የሚወጣው? እንዴት ነው ሰዎች በልሳን የሚናገሩት? እንዴት ነው በመንፈስ ቅዱስ የሚሞሉት? ኖርማል ውሃ እንዴት እንደዚህ ያደርጋል ብለህ እስኪ ጠይቅ። ማርቆስ ተቋርጠ ነበረ፣ ለዚህ ነው አሁን የመጣ። ኔትወርክ ነው ወይስ ምንድን ነው ያቋረጠኝ? ኔትወርክ ነው መሰለኝ፣ ጠፍተ ነበር፣ አሁን የመጣ። እሺ ምንድነው? እሺ ልድገመው። ምንድነው? ቄሱ ምን ይላል? በቅዳሴው ሰዓት እንዳልኩት ንጹሕ ያልሆነ አይቅረብ ወደዚህ፣ ንጹሕ የሆነ ብቻ ይቅረብ ይላል እና የሚናገራቸው ንግግሮች አሉ። ቄሱ እጁን ይታጠባል ምናምን በእናንተ ቤተክርስቲያን በቅዳሴ ሰዓት። ይሄ አሁን ቄሱ የሚያደርገው ነገር ትክክል ነው፣ መጽሐፍ ቅዱሳዊ ነው። ጳውሎስ ያለውን ነው የሚያደርገው እና ትክክል ናቸው ቄሱ። ያንን የጌታ እራት ከመቅረቡ በፊት እንደዛ የሚሉት ማለት ነው። ንጹሕ ይሁን። አሁን ትክክል የማይሆነው ምንድን ነው? ንጹሕ የሆነ ሰው ነው የሚወስደው ብላችሁ ንጹሕ ያልሆነ ሰው እንዳይቀርብ ካላችሁ በኋላ ከዛ በኋላ የሚወሰደው ደግሞ ለኃጢአት ስርየት ነው ስትሉ ሁለቱ ነገር ክላሽ አደረገ። ምን ማለት ነው? ንጹሕ ያልሆነ ሰው ነው እየወሰደ ያለው እያላችሁ ነው። ንጹሕ ያልሆነ ሰው ከወሰደው ኃጢአተኛ ከወሰደው አደጋ መጣ ማለት ነው። ራሱ ላይ ለፍርድ ነው የወሰደው ማለት ነው። ንጹሕ ሆኖ ከሆነ ግን ልክ እንደ ፔንቴኮስታል ንጹሕ ሆኖ ከሆነ ግን የሚወስደው ትክክል ኳሊፋይ ነው ማለት ነው። እኛ አሁን በእኛ ቤተክርስቲያን ንጹሕ ሳትሆን ጌታ እራትን አትወስዳትም። ንስሐ ገብተህ ጾም ጸሎት ይዘህ ምናምን ኃጢአትን ተናዘ ምናምን ንጹሕ ሆነ ነው ጳውሎስ እንደሚለው የምትወስደው እንጂ ዝም ብላ የጌታ እራትን ዝም ብለህ ጨልፋ አትበላም። መከራ ነው፣ ፍርድ ነው የምትበላው እንደሱ የምታረግ ከሆነ። ልክ እናንተ ጋም እንደሱ ይሉና ቄሱ ከዛ በኋላ ግን ለኃጢአት ስርየት ነው ካልክ እንዴ ንጹሕ የሆነ ይቅረብ ብለው ንጹሕ ነኝ ብሎ አንድ ሰው የወሰደውን ነገር ለኃጢአት ስርየት ነው እንዴት ትለዋለህ? ኃጢአቱ ሳይሰረይ ከሆነ የበላው ደግሞ ፍርድ በልተዋል ማለት ነው። ይሄ ሁለቱ ነገር ክላሽ የሚያደርግ ነው። አንደኛው እዚህ ላይ ሀሳብ ካላችሁ መስጠት ትችላላችሁ። ስፒሪት ሄዳለህ ወይስ ልሂድበት? ቆሮንቶስ ቤተክርስቲያን ላይ እኮ ፍጹም ናችሁ እየተባለ አይደለም፣ ወይም ኃጢአት የላችሁም እያለ አይደለም። ሁሉም ሰው ኃጢአት አለው። እዛ ጋር ካለ አግባብ የሚገባውን ክብር ስላልሰጡት ነው እየጠጡ እየሰከሩ። ቄሱ የሚለውን በቅዳሴ ሰዓት ቄሱ ንጹሕ ያልሆነ አይቅረብ የሚለውን እሱን አያይዛ እሱ እነግርሃለሁ። ፍጹም የሆነ ሰው የለም። ንጹሕ የሆነ ይቅረብ ማለት የተዘጋጀ
ስጋና ደሙ ተዘጋጅተን ነው የምንሄደው። እሱን ለመናገር ነው እንጂ ኃጢአት የለባችሁ በቃ ንጹህ ናቸው በቃ መላእክት ናችሁ እየተባለ አይደለም። እንደዛም ትምህርት የለም። በምድር ራሱ ፍጹም ሰው የለም ኃጢአት የሌለም። በተቻለው መጠን ኃጢአቱ ሳይሰረይ ነው ቀይሱ የሚለው ንጹህ የሆነ ይቅረም ነው የሚለው። ሰውየው እንደሱ ካልክ ንስሐ ኃጢአት አያሰሪም እንዴ? ንስሐ ኃጢአት አያሰሪም? ስፒሮስ ልመልስክ። እንደውም ወደኋላ ከተመለስን ንጹህ የሆነ ወደዚህ ይቅረብ ሲባል በፊት ካቲኩሜን የሚባሉ አሉ። ንጹህ ምን ነበር የሚባሉት? አዳም። እነሱ እስከዛ ድረስ ይቀመጣሉ፣ ይከታተላሉ። ከዛ በኋላ ግን ንጹህ የሆነ ይቅረብ ሲሉ እነሱ ይሄዳሉ። ለምን? ለእነሱ ገና መቀበል አይችሉም። ገና ትምህርት ላይ ናቸው። ሙሉ ክርስቲያን አሉ። ሙሉ ማለት ስል አምነው አልተጠመቁም። ቅዳሴው እንትን የተሰራው እንደዚህ ነው። እንደውም በሩ ራሱ የተለየ ነበረ። ዛሬ እንደዛ እንትን የለም እንጂ በሩ እንኳን ኦኬ። ስለዚህ ያመነ ሰው በሙሉ መውሰድ ይችላል ያልከኝ ነው? ያመነ ሰው ሙሉ ኦርቶዶክስ ሁሉ መውሰድ ይችላል ቅዱስ ቁርባንን ንስሐ ሳይገባ እያልክ ነው? ኦርቶዶክስ ሁሉ መውሰድ አለበት፣ ግን ንስሐ ገብቶ መውሰድ አለበት አይደለም። ንስሐ ሳይገባ መውሰድ ይችላል ወይ ነው? እሱን እያልኩ ነው እኮ። መዘጋጀትማ አለበት። መዘጋጀት ስትል ንስሐ መግባት ነው አይደለም? አዎ ንስሐ መግባት አለበት፣ መጾም አለበት። ካዲያ ንስሐ ይቅር የማያስብለው ኃጢአት አለ ማለት ነው? እሱ ነው እኮ የምልህ። ሰው ሲናዘዝ የተናዘዘውን ኃጢአት ይቅር ይለዋል፣ ግን ፍጹም አይደለም ሰው እንዴ። ይቅር ይለዋል ካልክ በቃ ኃጢአቱ ይቅር ብለዋል። ስለዚህ ለኃጢአት ስርየት አይደለም ማለት ነው አይደለም እንዴ? ትናንትና ኃጢአት ሰርቶ ንስሐ ገብቶ ነገ የሚቆርብ ከሆነ እችን አንድ ቀን ራሱ ኃጢአት ይሰራል። ፍጹም የሆነ ሰው የለም እኮ። ኃጢአት ከሰራ ንጹህ ሳትሆን እንዳትቀርብ ብለውታል ቄሱ። በዛው ቅጽበት ማለት እንደዛ አይልም። ፍጹም ንጹህ ሆነ አይቅረብ አይሉም ቄሱ። ቅዳሴ እንዳልከፍትልህ ንጹህ የሚለውን ፍጹም ማለት አይደለም እንዴ? ፍጹም ማን አለ? ፍጹም የሚለውን እስካሁን የምትጠቀመው አንተ ነህ። እንደዛ አይደለማ የኛ እንትኑ ስለም ፍጹም የምትጠቀመው አንተ ነህ እስካሁን ድረስ እንጂ ማንም ፍጹም የሚል ነገር የተጠቀመ የለም። ስፒሮስ ኃጢአት የሌለው ሰው አለ በምድር ላይ? ወደ አንተ ላምጣውና እናንተ ስትቆርቡ ወይም የጌታን እራት ስትወስዱ ፍጹም ኃጢአት የሌላችሁ ሆናችሁ ነው የምትወስዱት? እንዳትጠራጠር። ኦኬ ችግር የለም። ምክንያቱም ንስሐ እንገባለን። እኛ የምናምነው ምንድነው? ንስሐ መጽሐፍ ቅዱስ እንደሚለው አንድ ሰው ንስሐ ሲገባ ኃጢአቱን ፈጽሞ እንደማያስብ እግዚአብሔር በገባው ኪዳን መሰረት ሰው ንስሐ ሲገባ ኃጢአቱ ሁሉ ተወግደዋል ማለት ነው። እኔ ዛሬ ለምሳሌ ቀን ሙሉ ኃጢአት ሰርቼ ብውል ከዛ ማታ ተንበርክኬ ለገባሁት ኃጢአት ሁሉ ንስሐ በገባና ኃጢአቴን ብናዘዝ እግዚአብሔር ሙሉ ለሙሉ ከኃጢአቴ በደሙ ያጥበኛል፣ ያነጻኛል ማለት ነው። ንጹህ ነኝ፣ ምንም ያስብብኝ ነገር የለም። 5ቱን ትቻለሁ ያችኛዋን ግን አስቀርቼልሃለሁ አይለኝም። ሙሉ ለሙሉ በደሙ ታጠባለሁ። አዲስ ነው መሆኑ፣ ንጹህ ነው መሆኑ እኮ። ንጹህ ሆነ እኮ አትቀጥልም። እኛም እኮ ስንጠመቅ ንጹህ ሆነን ነው የምንወጣው። ግን የሰው ልጅ ኃጢአት ይሰራል እኮ። ካዲያ በዛው ቅስፈት እኮ ነው አንተ ወደ ጌታ እራት ከመምጣት በፊት ነው ቄሱ ንጹህ የሆነ ሲሉ በዛው ቅስፈት የለም። እንትን ንስሐ በዛው ቅስፈት የለም። በዛው ቅስፈት የለም። ከአንድ ቀን በፊት ተዘጋጅቶ ንስሐ ገብቶ ነው ሰው የሚሄደው። 2 ቀን 3 ቀን ሳምንትም ሊሆን ይችላል። ስለዚህ እንደሱ ከሆነ ሰው ካና ኃጢአቱ ይቆርባል እያልከኝ ነው? እንደዛ ከሆነ እኮ ከባድ ነገር ነው የባሰ የምታመጣው። ታዲያ ለኃጢአተኛ ነው እኮ እንዴ? ለጻድቃን ፍጹም ከሆነማ ለምን ይቆርባል? ኃጢአት ከሌለው ከነ ኃጢአቱ ከቆረበማ ንስሐ ካልገባ እኮ ኖ ከነ ኃጢአቱ ከሆነማ ሐዋርያው ቅዱስ ጳውሎስ እኮ ፍርድ ነው የሚበላው እያለ እኮ ነው። አውጣ ክፍሉን አውጣውና እንየው። ስለ ኃጢአት አይደለም እዛ ጋር ባለ አግባብ እንደውም ክብር ስለማይሰጡት ነው። እችን ብቻ ላስረዳክ። ዲስኮ ቤት እየጨፈረ ሰክሮ መሄድና እራት መቀበል ይለያል። ቆይ ችግር የለውም። ሳይገባውና ሳይገባው የሚለውን አንደኛ ቆሮንቶስ ላይ እንሂድ። አንደኛ ቆሮንቶስ 11 ላይ ያወጣ። ሳይገባው ነው፣ ሳይገባው ሳይሆን ሳይገባው ነው። ሁለቱም ነው ያለው።
ማታውቅ ሁለቱም አይደለም፣ ሁለቱም ነው። ሳይገባውም ሳይገባውም ነው። ሁለቱም አንድ አይነት አጥብቀና ላልተን ኖ በአማርኛ ሊሆን ይችላል፣ ግን በእንግሊዘኛና ስለማውቀው ነው እንትን ሆዶን አማርኛ አንዷን እንትን ፊደል ጠበቅ ምናምን ስትል ሁለቱም አውጥታችኋል። ያወጣ ሰው አለ ይታያል። አንደኛ ቆሮንቶስ ይታያል። አወጣው። እሺ ነገር ግን በምትሰበሰቡበት ጊዜ አንደኛ ቆሮንቶስ እንጂ 11 17 ያው አውጥቼልሃለሁ፣ እያሳየሁ ነው ቪዲዮ ከፍቼ። እሺ ምን ይላል? ነገር ግን በምትሰበሰቡበት ጊዜ ለሚከፋ እንጂ ለሚሻል ስላልሆነ ይህንን ትእዛዝ ልሰጥ የማመሰግናቸው አይደለሁም ይልና በመጀመሪያ ወደ ማህበር ስትሰበሰቡ በመካከላችሁ መለያየት እንዳለ እሰማለሁ። በአንድ በኩል አምናለሁ፣ በእናንተ ዘንድ የተፈተኑ እንዲገለጡ በመካከላችሁ ወገኖች ደግሞ ሊሆኑ ግድ ነውና፣ እንግዲህ አብራችሁ ስትሰበሰቡ አትበሉትም የምትበሉት የጌታን እራት አይደለምን ብሎ ይናገራል። ከዛ በመብላት ጊዜ እያንዳንዱ የራሱን እራት ይብላና 27 ብትጀምረው ጥሩ ነው። ይራባል። 27 ላይ ኦኬ። አይ ከላይ ጀምሮ እንትኑን እንድትለው። እሺ ጎሄድ ለዝለለው። እሺ ከ26 ጀምሮ ይህንን እንጀራ በበላችሁ ጊዜ ሁሉ ይህንን ጽዋ በጠጣችሁ ጊዜ ሁሉ ጌታ እስኪመጣ ድረስ ሞቱን ትናገራላችሁ። ስለዚህ ሳይገባው 27 እና 29 እሺ 29 ምንድነው የሚለው? ያው ሳይገባው ምንድነው? ስፒሮስ የሚለው ምንድነው? ስፒሮስ ምንድነው የሚለው? ሁለቱም አንድ ነው እያለ ስፒሮስ ሲናገር ነበር። ለዛ ነው እንግሊዘኛውን ክፈተውና አማርኛው ላይ እንግዲህ እንግሊዘኛውን አንብብልህ። አኖርሲ ወይም አናክሲዮስ ነው የሚለውና አኖርዚ ይላል። እሺ የቀጥሎ ያለውስ ምንድነው የሚለው? 29 ዊዛውት ኬርፉሊ ሪጋርድ ነው የሚለው። አንድ ላውጣው ይነበብ። እሺ እንግሊዘኛውን የፈለገው ስፒሮስ ሁለቱም አንድ ነው ይላል ስፒሮስ እና ሁለቱም አንድ መሆኑን ያሳየን። አዲሱ መደበኛ ነው መክፈት ይችላል። እሺ እንግሊዘኛውን አምጣው። ሁለት ነው ያልከው በእንግሊዘኛው ስለሆነ አምጣው። እኔ አውጥቼዋለሁ እንግሊዘኛውን። ግን እዚህ ጋር እኮ ሳይገባው እኮ እያለ ያለው እኮ ከላይ እኮ ጀምሮና አንበው ያልኩ ለዚህ እኮ ነው። እንደውም ይወቅሳቸዋል እኮ። እሺ ቀጥል። አንድ ጊዜ አሁን እሱ ተመሳሳይ ነው ቃሉ ስላለ እኔ አሁን ኤንኢቲ ላይ ነው ያለሁት። ቢቢኢ ላይ አለ፣ እንደገና WEB አለ። የትኛው ቨርዥን ላይ እንደሆነ አላውቅም። ስፒርዬ የምታነበው የትኛው እንግሊዝኛ ቨርዥን ላይ እንዳለ እኮ ሳይገባው የሚለው በእንግሊዝኛ ምንድን ነው የሚለው? ነገርኩህ እኮ ኬርፉል ሳያረግ ይላል። አንደኛው አኖርዝሊ ይላል። አንደኛው ኬርፉል ሳያረግ ይላል። አንደኛው ደግሞ አኖርዝሊ ይላል። ሁለት ነው ያለው። አንድ ነው እንዳለ አንዱ እንደዛ ነው። ሁለተኛው ደግሞ 29 ላይ ማለት ነው። ሳይለይ የሚለውን ነው መጽሐፉን ነው 27 እና 29 ላይ አይደለ? 27 እና 29 አንደኛ ቆሮንቶስ 11 27 እኔ ግን እስከዛ ሊመልስ ማውጣው እኔ ሊመልስ ወይ ማርቆስ ተረጋጋ አንድ ጊዜ። እኔም እኮ መናገር አቅቶን አይደለም እና እኛም ብዙ ነገር መናገር እንፈልግ። ማርቆስ መሀል ላይ ፕሊስ እንትን እያለ ስለሆነ እየጠበቅን ነው። ፕሊስ እሺ እየተናገርክ ከሆነ አማኑኤል ድምፅህ አይሰማም።
ሚት ነህ እየተናገርኩ አይደለም። ስፒሮስን ያለ ስለሆነ አይ አይደለም። እኔ በዛው ይሄንንም እንድታይልኝ ነው 27 ላይ እየተናገረ ያለው በዛው እንድታየው ብዬ ነው። ስፒሮስ ቀጥል። ስፒሮስን እየተባለ እሺ፣ ሰላም ብያለሁ። ይሰማል? የዋዲ ሰላም፣ እንዴት አለ? ሰላም። እንዴት አደራችሁ? እንዴት ዋላችሁ? እግዚአብሔር ይመስገን። እሺ፣ ያው ኬጂቪ ሁለቱም አንወርዚ ነው የሚላቸው የሚፈታቸው፣ ግን ሳይገባውም ተብሎ ቢፈታ ምንም ችግር የለው። በቃ እሱ ሳይገባውና ሳይገባው የሚለው እሱ ብቻ ነው ያከራከረን። ያው ሁለቱም ሳይገባው ይላል ኬጂቪ ትራንስሌሽን። ምናልባት ከፈለጋችሁ ወደ እንትኑን ሂዳ እኔ ጋር ያሉት ደግሞ ቨርጂኖች ጠቅላላ በተለያየ ነው የሚተረጉሙት። አንደኛውን አኖርዝሊ ይለዋል፣ አንደኛውን ደግሞ ዊዛውት ኬርፉል ሪጋርድ ምናምን ነው የሚለው እኮ። ኬጂቪ ሁለቱንም አንወርዝሊ ነው የሚላቸው። ትልቁ አርጉኝና ላሳያችሁ። አናክሲዮስ ነው የሚለው ሁለቱም። እንትኑ ግሪኩም ተመሳሳይ ነው ቃላቶቹ። ኦኬ፣ ከፍ አድርገው ስፒሮስ አዲስ ኪዳን ስፒር ነው እንትን ላይ ባይብል ሀብ ላይ አውጣው፣ የዋዳ አውጣው ባይብል ሀብ ላይ ካለ። ኦኬ፣ እዛ ላይ አውጡት እናንተ። እኔ ቀጥታ ከመጽሐፍ ቅዱስ ነው የማወጣላችሁ። ከኦሪጂናሉ አናክሲዮስ፣ ትርጉሙም አናክሲዮስ። ይሄ 27 ነው። እሺ ቆይ እንትን ሪፈር ለማድረግ እንዲመቸን በባይብል ሀብ እንየው። እሺ ችግር አለ። አንድ ሰው ላፕቶፕ አሁን ያወጣው ማን ነበረ? ላፕቶፕ ያወጣው አንደኛ ቆሮንቶስ 11 27 አንዱ 27 ላይ ነው። አንዱ 27 እና 29 27 እና 29 ሁለቱም የግሪኩ ቃል አንድ አይነት ነው። 27 እና ያሳየው ባይብል ሀብ ላይ አየኸው አዳም? እኔ ስላልከፈትኩኝ 29ም አናክሲዮስ ነው የሚለው። እሺ በትልቁ ላይ እንትኑ እየከፈትኩት ነው። አጋጣሚ ኔትወርክ እንትን ስላለኝ ነው። ምናልባት ላሳይ። እሺ የዋድ እስከሚያወጣ ድረስ እንትንም በል ጊዜያችን እንጠቀም። ስለዚህ ስፒሮስ እያልክ ያለኸው አንድ ሰው ከነ ኃጢአቱ የጌታን ራት ቅዱስ ቁርባን መውሰድ ይችላል እያልክ ነው ስፒሮስ? ንጹህ የሆነ ሰው የለም። በተቻለው መጠን ግን ንስሐ ገብቶ ጾሞ ተዘጋጅቶ መሄድ አለበት። ስለዚህ ንስሐ ገብቶና ጾሞ ሰው ኃጢአቱ አይሰረይም ማለት ነው። እሱን እናያለን። ግን አሁን እናያለን ነው የምናየው። ስፒሪ እንጨርሳለን። እዚህ ክፍል ላይ ኃጢአት የለባችሁም እያለ አይደለም። እሺ አሁን ቄሱ የሚሉትን ነው ያልኩህ። አሁን ገባኝ። የቆሮንቶስ ቤተክርስቲያን ላይ ኃጢአት የለባችሁም ንጹህ ናችሁ እያለ አይደለም። ግን ካላ አግባ እየበሉ እየሰከሩ ጠግበው እንደሱ ካላለም ወደ አምልኮ እሱን ነው ስፒሪዬ እዚህ ጋር አሁን እኮ ስለሚጠቀስ ነው። አይ ክፍሉ ለምን እንደሆነ ይታወቃል። ለምን እንደሆነ እዛው እኮ ይነግራቸዋል። እሱ ራሱ ለምን ቤታቸው መብላት እንደሚችሉ ምናምን ይነግራቸዋል። እዛ ምን አይነት ስርዓት እንደነበረ በቤተክርስቲያን ውስጥ ያለውን ነገር ዘርዝሮ አስቀምጦታል። እሱ አሁን እሱ አይደለም ልዩነታችን። እኛ አሁን ምንድነው ለኃጢአት ስርየት ቅዱስ ቁርባን ለኃጢአት ስርየት ነው ካልክ በኋላ ከዛ በኋላ ግን ይሄንን የሚወስደው ሰው ንጹህ መሆን አለበት፣ ንጹህ ያልሆነ እንዳይቀርብ ብለህ ስታበቃ ከዛ በኋላ እንዴት ነው የበሉት ሰዎች ኃጢአተኞች ነው የምትለው ነው እኮ። ንጹህ የሚለውን አንተ የተረዳው በቃ ኃጢአት የለውም ፍጹም ነው እያልክ ነው። በነገራችን ላይ ኃጢአት የሌለው ፍጹም ሰው ይባላል። መጽሐፍ ቅዱስ ላይ ያሳያል። ንጹህ ከሆነ አንድ ሰው ንጹህ ኤፊ ኃጢአት ማለት ከእግዚአብሔር መራቅ ነው አይደለ? ኃጢአት ማለት ምንድነው? ከእግዚአብሔር መራቅ ኃጢአት ነው አይደለም? ብዙ ነው ኃጢአት እኮ። ያ ትክክል። ለምሳሌ ሰው በንስሐ የሰራውን ኃጢአት ተናዞ ይቅር ይባላል። ወደ እግዚአብሔር ደግሞ የሚቀርበው ደግሞ በዚህ በቅዱስ ቁርባን ነው። የመለኮት ባህሪ ተካፋይ የሚሆንበት ክርስቶስ በእሱ የሚሆነው ያ ቅዱስ ቁርባንን ሲወስድ ነው ወደ እግዚአብሔር የሚቀርበው። ቅዱስ ቁርባን ማለት እኮ ወደ እግዚአብሔር የምትቀርብበት እኮ ነው። ዲሬክትሊ የመለኮት ባህሪ ተካፋይ የምትሆንበት እኮ ነው።
በንስሐስ ወደ እግዚአብሔር አትቀርብም እንዴ? ትቀርባለህ፣ ኃጢአትህን ተናዝዛለህ። ግን ዳይሬክትሊ ፓርቲሲፔት የምታደርገው ከመለኮት ባህሪ ተካፋይ የምትሆነው በቅዱስ ቁርባን ነው። እሱን አይደለም እኮ እኔ ያልኩህ። አሁን በቅዱስ ቁርባን ስለሚገኘው አይደለም እኮ አዳምዬ። አሁን ኮንሰፕቴ ሀሳቤ ምን መሰለህ? የኔን ሀሳብ ስማኝና ላስረዳ። አንተ ምን መሰለህ? እዚሁ ልንገረው። ወደ አባታችን ነው የሚለው ትጸልያላችሁ አይደል? እንጸልያለን እንዴ። ዋይ ነው ኢየሱስ ያስተማረው አይደለም እንዴ? ወደ ቁርባን ስትሄዱ ማለትም ንስሐ ተዘጋጅታችሁ ወደ ቁርባን ስትሄዱ በአምልኮአችሁ ውስጥ አባታችን ነው የሚለውን ትጸልያላችሁ? አይ ቁርባን ላይ አይደለም። ቁርባን ላይ እሁድ ስትሰበሰቡ አይ እሁድም ስንሰበሰብ እሱ አዘውትረን በእሁድ ጽንት ላይ አንጸልይም። በእኛ በቅዳሴ ጊዜ እንደማይቀር ታውቃለህ አይደለ? ለዛውም ስጋና ደሙን ልንቀበል ስንል የሃይማኖት ጸሎት ይባላል፣ አባታችን ነው ይባላል። ኦኬ አይደል? ኦኬ አይ ዶንት ኖ አላውቅም። እሱን አላውቅም። እሱን አላውቅም። እኔ ቅዳሴ ላይ ማይቀር ነው እንደውም። እሺ ስጋና አባታችን ነው ይባላል። አባታችን ነው እንደሚባል ቅዳሴ መሀል ላይ አውቃለሁ። የቱ መቼ እንደሆነ አላውቅም። እሺ ስለዚህ ይሄ ሰው እየተዘጋጅቶ ሲመጣ ኃጢአት ከሌለው በደል ከሌለው አባታችን ሆይ የሚለው ለምን ይላል? ትምህርታችን እንደዛ ነው። አሁን ለኔ ነው እንዴ? አሁን ለኔ እኮ ግባት ነው የምታመቀርብልኝ እኮ። አሁን እኮ አሁን እሱ እኮ አይደለም ቅስበቷ ላይ ነው። ይኸውልህ አሁን እኮ ኃጢአተኛ እኮ ወደ ቤተክርስቲያንም እኮ ይገባል። እናንተ ጋር እኮ ቤተክርስቲያን እኮ የኃጢአተኞች ነች። ቤተክርስቲያንም ጭምር እኮ ይገባል እኮ፣ ቅዳሴም ላይ ይሳተፋል እኮ። ግን የጌታ እራትን ሲወስድ ቄሱ ምን ይላሉ? ንጹህ ያልሆነ አይቅረብ ይላሉ ቄሱ። አሁን ንጹህ ያልሆነ አይቅረብ ማለታቸው ትክክል ናቸው። ቅድም ብለናል። ቄሱ የሚቀድሱት ቄስ ንጹህ ያልሆነ ወደዚህ አይቅረብ የሚሉት በጌታ እራት ጊዜ ሰው ንጹህ ሆኖ ነው ያንን መውሰድ ያለበት። በንስሐ ራሱን አንጽቶ ነው ወደ ቅዱስ ቁርባን መምጣት ያለበት። ትክክል ነው። አሁን የኔ አርጊውመንት የጌታ እራት የኃጢአት ስርየትን ያሰጣል ካልክ እና ንጹህ የሆነ ነው መውሰድ ያለበት ካልክ ኦልሬዲ ንጹህ የሆነ ሰው ነው የወሰደው ያልኩ ነው። ስለዚህ የምታነጻው ኃጢአት የለም ነው። አለበለዚያ ግን ሰውየው ከና ኃጢአቱ ነው የወሰደው ያልከኝ ነው። ከና ኃጢአቱ ከወሰደው ግን ሰውየው ፍርድ ነው የበላው ማለት ነው እንጂ ከዛም ያገኘው የኃጢአት ስርየት የለም ማለት ነው። የኔ አርጊመንት ይሄ ነው። ይቀጥላላችሁ። አዳም ይቀጥላላችሁ። ወይት ሚሊዮን አስገባው እንደ አዳም ወይት ሚሊዮን አሁን የኦርቶዶክስ ትምህርት አይደለም ስላለ ይምጣና ይናገር እኔም እንድማር። አንድ ጊዜ ስፒሪዬ ከይቅርታ ጋር አይ ቲንክ ኤፊ ምን መሰለህ አንተ የራስህ አንተ እየተናገርክ ያለው ከራስህ አስተምሮ አንጻር ስለሆነ አሁን አንተ ምን መሰለህ ሳክራሜንታል ቴዎሎጂ የላችሁም እና የእኛ ቤተክርስቲያን ደግሞ ሁሉ ነገር ከሳክራሜንት ጋር የሚያያዝ ነገር ነው እና አሁን አንተ የምታስበው የሆነ ጀስቲፊኬሽኑን ፓርት አለ አይደለ? ይሄ ፍትህ ከመስጠት ጋር ነው የምታያይዛቸው ሁሉ ነገር። እኛ ግን ፓርቲሲፔት ከማድረግ ጋር ነው የምናወራው። ፓርቲሲፔት ታደርጋለህ፣ ፓርቲሲፔት ማድረግ አለብህ። አንተ ግን በአንተ አስተምሮ ግን ምንድን መሰለህ ሁልጊዜም የሆነ ፓርቲሲፔት አናደርግም እንዴ? ሩል አለ። ያንን ነገር ሩሉን ፍርድ ከመስጠትና በቃ ነፃ ነህ ተብሎ ከመፈረድ ጋር ነው የምታያይዘው፣ ከህግ ጋር ነው የምታያይዘው። አይ እንደዛ እናደርግ ከእንደዛ ጋር ሳይሆን ማገይዘው እኔ በምን አምናለሁ መሰለህ መጽሐፍ እንደሚለው ንስሐ እንግዲህ አንድ ሰው ንስሐ የኃጢአት ስርየትን እንደሚቀበል መጽሐፍ ቅዱስ ክፍሎችን ማየት እንችላለን። በማዕት መጽሐፍ ቅዱስ ክፍሎች አሉ ሰው በንስሐ የኃጢአቱን ይቅርታ እንደሚቀበል ማለት ነው። ሰው ንስሐ በሚገባ ጊዜ ኃጢአቱን ይቅርታ ይቀበላል ብለን ነው የምናምነው። ይሄ ዶክትሪናችንም ነው። ኢሴንሻል ዶክትሪናችን ላይ ተቀምጠዋል በግልጽ ማለት ነው። ሰዎች በእውነተኛ ንስሐ ሲመለሱ ኃጢአታቸው ይቅር እንደሚባል በኢየሱስ ደም እንደሚታጠቡ ይሄ ሃይማኖታችን ነው፣ እንደ ወንጌላውያን አማኞች ማለት ነው። አሁን የኔ አርጊውመንት እናንተም ቤተክርስቲያን ተመሳሳይ ንስሐ ገብቶ ሰው ኃጢአት ስርየት እንደሚያገኝ ይታመናል። በእናንተ ቤተክርስቲያን በንስሐ ኃጢአቱን እግዚአብሔር ይቅር እንደሚለው ማለት ነው። አሁን የጌታ እራት ስርዓት ላይ ቄሱ ሲናገሩ ቅዳሴው ላይ ንጹህ ያልሆነ አይቅረብ ይላሉ። ያንን ልክ ናቸው። ንጹህ የሆነ ነው። ንጹህ ያልሆነ አይቅረብ ሲሉ ንስሐ ይግባ ነው። ንስሐ ገብቶ ኃጢአቱን ተናዞ
ራሱን አንጽቶ በዛ ይምጣ ነው የሚያነጻው። በሌላ አይደለም፣ በንስሐ ነው ራሱን የሚያነጻው። መቅረብ እኮ የመለኮት ባህሪ ተካፋይ መሆን ራሱ ያ ፓርቲሲፔት ማድረግ ራሱ ወደ እግዚአብሔር መቅረብም ራሱን እኮ ነው እየተናገርን ያለ ነው። አሁን አንተ እኮ ንጹህ ያልሆነ እሱን አውስድም እኮ ካሉ ቄሱ ንጹህ ሳትሆን እንዴት ትወስዳለህ ነው። እኔ እሱን እያወራሁ አይደለም። ክርስቶስ በአንተ አንተ በእሱ የምትሆነው በዛ በቅዱስ ቁርባን ነው እያልኩ ያለሁት። የመለኮት ባህሪ ተካፋይ የምትሆንበት በዛ በቅዱስ ቁርባን ነው። እኔ እኮ የመለኮት የምትሆንበት ኃጢአት ስርየት ስትባል ገባ ወደ እግዚአብሔር የምትቀርብበትን እሱን የምትወስደው ራሱ ኃጢአትን ንጹህ ከሆነ ራስን ንጹህ አድርገህ ነው እሱን የምትወስደው እያሉ አንተ እያልክ ያለው ከጀስቲፊኬሽኑ ጋር ነው እያያዝክ ያለው። እኛ ስለመቅረብ ነው መለኮት ባህሪ ተካፋይ የምንካፈልበትን ቦታ እየተናገረ ነው። እንዴ ቄሱ ንጹህ ያልሆነ አይቅረብ ማለታቸውን ምን ማለታቸው ነው? ንጹህ የሆነ ይቅረብ ማለታቸው አይደለም እንዴ? ኦኬ ንጽህን አሁን አንተ ለምሳሌ ንስሐ መግባት ካለብህ ንስሐ የምትገባው ንስሐ ገብተህ ምናምን ትቀርባለህ። ንስሐ መግባት ብቻ አይደለም ደግሞ ንስሐ መግባት ብቻ ሳይሆን ክርስቶስ በአንተ እንዲሆን ደግሞ ፓርቲሲፔት ማድረግ አለብህ በቅዱስ ቁርባን። ቅዱስ ቁርባንን ስትወስድ የመለኮት ባህሪ ተካፋይ የምትሆንበት ነው። አሁን የመለኮት ባህሪ ተካፋይ የሚለውን ሳይሆን አርጊው እያደረኩ ያለሁት ለኃጢአት ስርየት ነው የሚለውን ነው አርጊው እያደረኩ ያለሁት። ለኃጢአት ስርየት ነው ካልክ እና ኃጢአቱ ንጹህ የሆነ ባህሪ ተካፋይ መሆን ማለት አዳም ማለትም ቅዳሴው ላይ ሙሉ ቅዳሴው ላይ እችን ብቻ ይዞ ነው የወጣው። ሙሉ አናፎራው ካየ መጨረሻ ነው የሚባለው ሙሉ ቅዳሴውን። በነገራችን ላይ እኔ በጣም ቅዳሴ እወዳለሁ ስፒሪዬ እና እንትኑን ያው መጽሐፉን የቅዳሴ መጽሐፉን የቅዱስ ዮሐንስ አፈወርቅ በባሲሊዮስ አውጣና ያው አሁን መጨረሻ ላይ ካህኑና እንትኑ የሚለውን ካየክ ራሱ በቃ ለዘላለም ኃጢአታችን ይቅር በለን፣ ኃጢአት እንዳንሰራ ጠብቀን፣ እንደ በረዶ አንጻን እያለ መዝሙር ይጠቀሳል። ምን ይጠቀሳል ታየዋለ። ሙሉን እንትኑን ያው ለዛውም አናፎራውን መጨረሻ ላይ የሚባለውን የጌታ እራት ሲዘጋጅ የሚባለውን ነገር ያው ኪሪሌሶ ማለት ራሱ እኮ ጌታችን ማረን ነው። በየቀኑ ኪሪሌሶ የምንለው ራሱ ጌታ ማረን። እኔ ደግሞ አሁን እኔ ከዚህ ሀሳብ ከወጣ እኔ ደግሞ ሁላችሁንም ደግሞ ጥያቄን ሰፋ አድርገውና ቻሌንጅ አደርጋለሁ። ቸርች ፋዘር የምትል ከሆነ ቸርች ፋዘር ጋር እሄዳለሁ። ሄጄ ግን ጥያቄን አልለቅም። እኔ አሁን እንደነከስኩ ነው ያለሁት። ቸርች ፋዘር ጋርም ትሄድና ከነ ኃጢአቱ የጌታ እራት መውሰድ አለበት የሚል እፈልጋለሁ እልሃለሁ። ሰው ልታመጣት አትናቴዎስ ኢግናቲዮስ ከነ ኃጢአቱ ሰው የጌታ እራት ይሰዳል። ለምንድን ነው የምንወስደው የሚለውን ይናገራል እኮ። ከነ ኃጢአቱ ይሰዳል ወይ ነው። ለምንድን ነው ለኃጢአት ስርየት ይላሉ። እሱን እንዳታመጣለን ታዲያ። ኃጢአት ስርየት ካሉ ምንድን ነው የምትፈልገው እኮ? ለኃጢአት ስርየት ከሆነ ስለዚህ ከነ ኃጢአቱ ነው ሰው የሚወስደው ነው እያልክ ያለው ስፒር። ለኃጢአት ስርየት ከወሰደ ኃጢአት አለበት ማለት ነው እኮ የሰውዬ። ስለዚህ ንጹህ ሆኖ ይቅረብ የሚለው ትክክል አይደለም። ንጹህ ሳይሆን ነው የሚቀርበው ማለት ነው። ንጹህ ሆኖ ይቅረብ ማለት ትክክል ነው። እሱማ ትክክል ነው። መጽሐፍ ቅዱሳዊ እንደሆነ እኮ ተነጋገረ። እሺ በቃ እናንተ እሱማ እንትን እንደሆነ እኮ ተነጋገረ። ግን ሳይገባ ቀርቶ ግን እኮ አይደለም ገብቷል። እኔ ነገርኩህ ተካፋይ መሆንን ክርስቶስ በአንተ መሆኑን እሱ አንደርስታንድ አድርገዋል። ግን እሱን መቀበል አልፈለግም እና ያንተ ዲፊኒሽን አለ፣ ያንተ የኃጢአት ስርየት ዲፊኒሽን አለ። እሱን ሜት ማድረግ አለባችሁ የሚለው እንደተረዳው ማለት ነው የንስሐ ኦኬ። እኔ ደግሞ ማምነው ምንድነው በጌታ እራት ጊዜ ሰው በጌታ እራት አሁን የኛን ትራዲሽን ልንገር። አሁን እኔ በፔንቴኮስታል ትራዲሽን የጌታ እራት ከመውሰድ በፊት አናውንስ ይደረጋል እና ቢያንስ ለአንድ ሳምንት ጾም ጸሎት ይወስዳል። ሰው ለመውሰድ የሚመጣ ሰው ማለት ነው። አንድ ሳምንት ጾም ጸሎት ይወስዳል። ከዛ እንደገና የዛኑ ቀን ደግሞ ፕሮግራም ሊድ የሚያደርገው ማለት ነው ዋና መጋቢው ሰዎች ራሳቸውን በንስሐ እንዲያደርገው ይህን የመጽሐፍ ቅዱስ ክፍል ቅድም ያየነውን ቆሮንቶስ 11 ላይ ያለው የተለያዩ ክፍሎች ይጠቀሱና ከዛ ራሱን ሰው በንስሐ
ያይ ራሱን እንዲመረምር ያሳስባል። ሁሉም ንስሐ ይገባል። በቂ ጊዜ ይሰጣል ሰዎች ንስሐ እንዲገቡ ማለት ነው። ባጥየስዶ እዚህ ቲክቶክ ላይ ነግሬያቸዋለሁ። ለምሳሌ በእርግጥ የመጀመሪያ አይደለም እኔ እንደሱ ሳረግ ማለት ነው። የጌታ ራት ነበር። አሁን ክርስቶስ በእኛ መኖሩ የኃጢአት ስርየት ያስብለው እኛ በክርስቶስ መሆናችን ክርስቶስ በእኛ መኖሩ ወይዛኔ ስንቀበል ክርስቶስ በእኛ ይሆናል። ሁሌም እሱ ያስብለው። አይ ንስሐ ገብተህ ነው የምትወስደው ነው እኮ። ንስሐ ከገባህ ደግሞ ኃጢአት ይሰራል። ያማ እኮ አስቀምጠው። አንተ እኮ በግዴታ በቃ ይሄኛው ነው እያልክ እኮ እኛ እየተናገርን ያለ ነው። አየህ ክርስቶስ በእኛ ይሆናል እየለን እየተናገርን እየቀረብንበት መሆኑ። እሺ አንተ አሁን እኔ ውጤት እኔ የኤፍሬምን ጥያቄ ተረድቼዋለሁና የሱ ጥያቄ ምንድነው? ንስሐ የሪፔንታንስ የኃጢአት ስርየት ያመጣል ነው። ኦኬ ሶ ንስሐ የኃጢአት ስርየት የሚያመጣ ከሆነ ስትቆርቡ ደግሞ ወይ በንስሐ ኃጢአታችሁ አልተሰረየም ወይ ደግሞ ምንድነው ሌላ የኃጢአት ስርየት አለ ወይ ነው ፖይንቱ አይደል? ኤፍሬም ካገኘው እኔ ንጹህ ያልሆነ አይቅረብ ሲል ሰዎች ንስሐ በሚገቡበት ጊዜ ከኃጢአታቸው ነጽተዋል ሰዎቹ። ስለዚህ የጌታ ራትን ወስደው ለኃጢአት ስርየት ነው አይባልም። ኦልሬዲ ኃጢአታቸው የተሰረየላቸው ሰዎች ናቸው የጌታ ራት የሚወስዱት። ይሄ ካልሆነ ግን አገባኝ እኮ እንደዛ ነው። ስለዚህ አሁን እኛ ምንድነው የምናምነው መሰለ? ንስሐ ስንገባ እግዚአብሔር ይቀበልናል፣ መመለሳችንን መጸጸታችንን ይቀበልልናል። ነገር ግን የኃጢአት ስርየት ማህተሙ ደም ሳይፈስ ስርየት የለም ስለሚል ደሙ ደግሞ በዕለተ ዓርብ የፈሰሰው ነው እኛ የምንቆርበው። ስለዚህ በዛ ይታጠባል። ኃጢአታችን መታጠቡ ሙሉ ማህተም የሚያገኘው ስንቀበል ነው ቅዱስ ቁርባኑን ብለን ነው የምናምነው። በዛ አንጻር ነው የምንረዳው። አሁን አንቺ በነገራችን ላይ አሁን አንቺ እንትን ያልሽኝን እኔ የእናንተ የስነ መለኮት አስተማሪዎችን ጠይቄያለሁ እና የኔን ወንድሜንም ጠይቄዋለሁ። እኔ ነግሬያቸዋለሁ አይደል? እኔ የኦርቶዶክስ መምህር ወንድም እንዳለኝ ነግሬያቸዋለሁ። ጠይቄው ኤግዛክትሊ አሁን አንቺ ያልሽውን መልስ ነው የመለሱልኝ ብዙዎቹ ማለት ነው። ግን እኔ አሁን ከዚህ ጋር አግሪ ማላረገውን ልንገርሽ። አንቺ ከነሳሽው ሀሳብ ጋር አግሪ ማላረገው ኦኬ ሶ ኃጢአቱ የሆነች የቀረች አለች ማለት ነው። የሆነች የቀረች ኃጢአት አለች። ሙሉ ለሙሉ አይደለም ኃጢአቱ ይቅር የተባለው በንስሐ ጊዜ ማለት ነው። እና የቀረች አለች በስጋና ደሙን ሲወስድ ጨርሳ የምትጠፋ አለች፣ የቀረች ነበረች ማለት ነው። ያ ማለት ንስሐ ኮምፕሊት የሆነ ፎርጊቭነስ አያመጣም እንደማለት ነው። ይሄ አሁን እንደዛ አይደለም። እንዴት መሰለ? ለምሳሌ ሐዋርያት ሥራ 2:38 ላይ ንስሐ ግቡ ኃጢአታችሁ ይሰረይ ዘንድ በኢየሱስ ክርስቶስም ተጠመቁ ሲል ንስሐ ይገባሉ። ንስሐ ኃጢአት ስርየት ያመጣል አይደል? ከዛ ደግሞ እንደገና ኃጢአታችሁ ይሰረይ ዘንድ ተጠመቁ ይላል። ስለዚህ ሳክራመንት እንደ ሲል ናቸው፣ እንደ ማህተም ናቸው። በንስሐ የጀመርከውን ጉዞ የሚያትሙል ናቸው። ከዛ አንጻር ያው ነው አለቀ። ጥምቀት ላይ እንደተነገረ እና ንስሐ ሲገቡ ኃጢአታቸው አልተሰረየም እያልሽ ነው። በንስሐ ኃጢአት እንደሚሰረይ ከመጽሐፍ ቅዱስ ላምጣ፣ ክፍል ጥቅሶች ላምጣ። ይሰረያል እንዴ? ንስሐ ለኃጢአት ስርየት ያስፈልጋል፣ ጥምቀትም ያስፈልጋል፣ ቁርባንም ያስፈልጋል ሳይሆን ያሰረያል። መጽሐፉ እንዳስቀመጠው እንደ ፓኬጅ ለምን አየዋለሁ እኔ? ንስሐ ብቻውን ራሱን ችሎ ንስሐ ኃጢአት ያሰረያል ነው መጽሐፍ ቅዱስ እንደሚለው። ንስሐ በራሱ የሰዎችን ኃጢአት ያስወግዳል ነው። የሰዎችን ኃጢአት ንስሐ ማስወገድ ከቻለ ከዛ በኋላ ቀጥሎ ንስሐ ገብተው የሚወስዱት ነገር ኃጢአታቸውን ለማሰረር ነው አይባልም ነው የኔ አርጊመንት። ሆለርነን ወይም ደግሞ አንዱ ብቻ ካልሆነ የለም የሚል ነገር እኮ አይሰራም። እኛ ጋር አንዱ ተጠቀሰ እሱ እንቀበላለን፣ ሌላውም ከተጠቀሰ እሱም ያስፈልጋል ብለን እንቀበላለን። ኦኬ በዛ መስመር ነው አስማምተን የምንሄደው ነው። ጫጫታ አለ ትንሽ እኔ ጋር። ቀጥሉ ሌሎቻችሁ። ይቅርታ ምናልባት የተወሰነ ሀሳብ መንገድ ላይ ነኝ፣ ግን የተወሰነ ሀሳብ ለመስጠት እወጣለሁ። ትቀጥላለህ። አይሰማም? ዮሐን ትሰማለህ? እንኳን ደህና መጣ። ኦኬ እሺ። እና ምንድነው ሚስጢራት ዝም ብለን ነጣጥለን ምናምን የምናያቸው አይደሉም። አሁን እያንዳንዱ ሚስጢር ባይዘው
ማተሚያው ወይም ደግሞ አክሊሉ የጌታ ስጋና ደም ነው። ሁሉም ነገር ማለት ነው። ደም ሳይፈስ ስርየት የለም እንዳለው ሐዋርያ ቅዱስ ጳውሎስ ምስጢራቶች ሁሉ የሚታተሙት የሚከብሩት በጌታ ስጋና ደም ነው እና ምስጢረ ንስሐ ወይም ደግሞ ሪፔንተንስ የሚታተመው በጌታ ስጋና ደም ነው። መታተም ብቻ ሳይሆን ባይዘው ኦፍ ኮርስ ንስሐ የኃጢአት ስርየት ይሰጣል ተብሎ ይታመናል፣ እናምናለን፣ እውነት ነው። የኃጢአት ስርየቱ ግን በማህተም የሚታተመው ወይም ደግሞ ፍጻሜውን የሚያገኘው በጌታ ስጋና ደም ነው ወይም ደግሞ በቅዱስ ቁርባን ነው ማለት ነው። ልክ ጌታችን መድኃኒታችን ኢየሱስ ክርስቶስ ከመሰቀሉ በፊት ብዙ ኃጢአቶቹ ተሰርዮላችኋል ብሏቸው ነበር አይደል? ያንን በደሙ የሚሆን መታተም ማግኘት አለበት አይደል? በደሙ የሆነ ህትመት ያስፈልገዋል። ያንን ፍጻሜውን የሚያገኘው ጌታ ስጋና ደሙን ሲቆርስ ነው ማለት ነው። ኦኬ፣ ደሙን ሲቆርስ ስጋውን ሲያፈስ ይታተማል። ልክ እንደዚያ ካህናትም የሚሰጡት ንስሐ ህትመቱ ስርየትን ያገኛል። ከዛ ደግሞ ማህተም ታትሞ ፍጹም የሚሆነው ፍጻሜውን የሚያገኘው ግን በጌታ ስጋና ደም ነው። ይህ ብቻ አይደለም። የጌታ ስጋና ደም የኃጢአት ስርየትን መስጠት ብቻ ሳይሆን ኦቨር ሲን ደግሞ ዶሚኒየንም እንዲኖረን የሚያደርገን በኃጢአትም ላይ ስልጣን እንዲኖረን ማድረግም የሚቻለው ነው የጌታ ስጋና ደም ማለት ነው። በኃጢአትም ላይ ስልጣን እንዲኖረን ወይም ደግሞ ኃጢአት እንዳያሸንፈን እንዳይገዛ በኃጢአት ላይ እንድንሰለጥንም ጭምር የሚያደርገን ታላቅ ምስጢር ነው የጌታ ስጋና ደም ማለት ነው። ከዛ አንፃር የሚታይ ነው። ንስሐ ኃጢአት ስርየት ሲባል ማህተሙ የቅዱስ ቁርባንን ነጥለ ምናምን ማለት አይደለም። ሲቀጥል ንጹህ ያልሆነ አይቅረብ ሲል ኦፍ ኮርስ ንስሐ መግባት እንዳለ ሆኖ ከዛ በተጨማሪ ምንድነው እዛው ክፍሉ ላይ አንብበው ከሆነ ቅዳሴ ዘዮሐንስ አፈወርቅ ቂም ያለበት ደዌ ያለበት በክፋት የቆመ ቢኖር ወደ ቅዱስ ቁርባን አይቅረብ ነው የሚል። ምክንያቱም ወንድሙን አስቀይሞ በወንድሙ ላይ ክፋትን ይዞ ወይም ደግሞ በደልን በልቦናው ይዞ ወደ ጌታ ስጋና ደም መቅረብ ኦፍ ኮርስ መቅሰፍትን ያመጣል፣ መዓትን ያመጣል። ለዛ ነው በመስዋዕቱ ፊት ወንድምህን አስቀይመ ብትመጣ መስዋዕትህን ወይም ደግሞ መባህን በቤተ መቅደስ አስቀምጠ ወደ ወንድም ሄደ ይቅርታ ጠይቅ፣ ከዛ በኋላ ተመልሰ ናና አቅርብ እንደሚለው የክርስቶስ ምሳሌ ማለት ነው። በቤተ መቅደስ መባን ለማቅረብ የሚመጣ ወይም ደግሞ መስዋዕትን ለማቅረብ ማንኛውም የሚመጣ ሰው በውስጡ ግን ቂም በቀልን ወንድሙን አስቀይሞ ምናምን የሚመጣ እሱ ጥሎት ይምጣ ወይም ደግሞ ወንድሙን ይቅር ብሎ ይምጣ ብለው እንደሚናገረው ልክ እንደዚያ ያለ ነው። ተአምሁ በበይናቲሙ ብለው በቅዳሴ መሃል ላይ የምንነጋገረው ወይም ደግሞ በተቀደሰ ሰላምታ በተቀደሰ መሳሳም እርስ በርሳችሁ ሰላም ተባባሉ ሲል ለምንድን ነው? ወንድሙን አስቀይሞ ወንድሙን በበደል በክፋት ይዞ የቆመ ማንም ሰው ቢኖር በቃ ወደ ጌታ ቅዱስ ቁርባን መቅረብ የለበትም ነው የሚለው። ኦኬ፣ በቅዳሴ ሰዓት ወንድሙን ያስቀየመ ወንድሙን የበደለ በክፋት የቆመ ደዌ ያለበት ደግሞ ንጹህ ያልሆነ ሲባል ይሄ የተለያዩ ፈሳሾችን ያየ እነሱ ያየንም ጭምር ወደዚያ ይቅረብ የሚለውን አጠቃላይ ሐሳብ የያዘ ነው። ሰው ከዚህ አንፃር የሚታይ ንስሐ ያልገባ ኦፍ ኮርስ ማለት ነው። ፕላስ ደግሞ እነዚህ ፈሳሾች ምናምን ያሉበትም አይቅረብ ማለት ነው። ከዛ ደግሞ ቂም በቀል ያለበትም በክፋት የቆመም አይቅረብ ማለት ነው። እነዚህን አጠቃላይ የያዘ ሐሳብ ነው። ንጹህ ያልሆነ ወደ ቅዱስ ቁርባን አይቅረብ ሲል ማለት ነው። ከዚህ አንፃር የሚታይ ነው ለማለት ነው። እሺ ዮሐድዬ ታንኪው ስለ ማብራሪያው። አሁንም ግን እኔ አሁን ዲስአግሪ አለኝ እኔ ከእናንተ ጋር ምንድነው ማልስማማበት። ለምሳሌ አሁን የጌታ ራትን እንወሰድከው ኦፍኮርስ የኃጢአት ስርየቱን ያገኝናትና እንደ ማህተም ነው ትላለ። የምን ማህተም ነው? እንደዛ ያስተማረ ሰው አለ እንዴ? በመጽሐፍ ቅዱስ ከቤተክርስቲያን አባቶች እንደዛ ያስተማረ ማህተም የሚባል ነገር ንስሐ ካለ አለቀ ነው። መጽሐፍ ራሱ አሁን ስለ ኢየሱስ ደም ያነሳው አለ እዛው እኮ የተናገረበት ዮሐንስ እዛ መልእክት ላይ አይደል እንዴ? በኃጢአታችን ብንናዘዝ አለ። እሺ ኃጢአታችንን ይቅር ሊለን ከአመፃም ሁሉ ሊያነጻን የታመነና ጻድቅ ነው አለ። ምን ብናደርግ? ከኃጢአታችን ብንናዘዝ። በቃ ከኃጢአታችን ብትናዘዝ ከኃጢአት ይቅር ሊልህ ከአመፃም ሁሉ ሊያነጻ የታመነና ጻድቅ ነው የሚለው።
እንጂ በንስሐ ስትገባ ኃጢአት ስርየትን ብታገኝ ደግሞ ማተም የምታገኘው ደግሞ በጌታ እንደዛ የሚባል ነገር የለም። ደግሞ የጌታን አንድ ደጋግማችሁ እሱን ሙሉን እኔ እኮ አልገባውም ስታወራ ሚዩት አድርጌ ዝም ብዬ ሰምቻለሁ ረጅም ሰዓት እና ለሚፊኒሽ ሀሳቤን። ሌላኛው ምንድነው የልጁ የኢየሱስ ክርስቶስ ደም ከኃጢአት ሁሉ ያነጻል የሚለው ዮሐንስ በመልእክቱ የተናገረውን ቃል ነው እንዴ። የልጁ የኢየሱስ ደም ከኃጢአት ያነጻል የሚለው እኮ በየሰንበቱ እኮ በየቤተክርስቲያናችን የምንወስደው የጌታን ደም እኮ አይደለም ወይ ጌታን ስጋ። የኢየሱስ ደም ከኃጢአት ሁሉ ያነጻል የሚለው በቀራንዮ አደባባይ ስለ ሰው ልጆች ሁሉ የፈሰሰው ያ ቅዱስ ደም ነው፣ ያ ክቡር ደም ነው። እሱ ሁልጊዜ ለዘላለም ሰዎችን ሁሉ ከኃጢአታቸው ንስሐ በሚገቡበት ጊዜ ከኃጢአታቸው እያጠበ እያደሰ ያኖራቸዋል፣ ሊቀድሳቸዋል ነው የልጁ ኢየሱስ ደም ከኃጢአት ያነጻል የሚለው ሐሳብ እንጂ የልጁ ኢየሱስ ደም ከኃጢአት ያነጻል ያኛው በጌታ ራት ጊዜ የምንወስደው ነው የሚለው እንትን እናንተ ያው ኦፍ ኮርስ ትራዲሽናል እንትን አለው የእናንተ ለኃጢአት ስርየት ስለምትሉ ነው ከዛ ጋር የምታገናኙት። ግን የኔ ፖይንት መከራከሪያ ይሄ ሳይሆን መከራከሪያ ምንድነው አሁን በተናገራችሁት ላይ አጌኒስት መሆነው ምንድነው እኔ በኃጢአታችሁ ብትናዘዙ ኃጢአታችሁን ይቅር ይላቸዋል ከአመፃችሁ ያነጻቸዋል ነው። መጽሐፍ ቅዱስ ብዙ ቦታ ላይ ይህንን ተናግረዋል በግልጽ ማለት ነው እንጂ የጌታን ራት ስትወስዱ ነው መደምደሚያ የምታገኙት ማለት ያ ማለት አሁን ሰዎች በየቤታቸው የሚገቡት ንስሐ ማተብ የሌለው ነው ማለት ነው፣ ጋራንቲ የሌለው ነው ማለት ነው። የነፍስ አባታቸውም ጋር እናንተ ጋር ሄደው ሲናዘዙ ቀኖና ተሰጥቷቸው ሲጾሙ ሲጸልዩ ምናምን ኃጢአታቸው ኮንፎርሜሽን መደምሰሱን ማተብ አያገኝም ማለት ነው እስከዛ ድረስ። ይሄ ሌላ እንትን ክፍት የሚሆን ነገር ነው። ስለዚህ አሁንም የኔ አርጊውመንት ይሄን ብዬ ልጨርስ፣ የጌታ ራት ለኃጢአት ስርየት ነው ብላችሁ የምታምኑ ከሆነ ንጹህ ያልሆነ ወደዚህ አይቅረብ ብለዋል ካህኑ። ትክክል ናቸው፣ መጽሐፍ ቅዱሳዊ ነው። ካህኑ ቅዱስ ቁርባንን ከማቅረባቸው በፊት እንደዛ ሲሉ ማለት ነው። ንጹህ የሆነ ሰው ነው መቅረብ ያለበት። ይሄ የሐዋርያቱ ትምህርት ነው፣ የሐዋርያው ቅዱስ ጳውሎስ መልእክት ነው። ንጹህ የሆነ ሰው ከሆነ በንስሐ ራሱን ያነጻ ሰው ከሆነ የሚቀርበው ከዛ በኋላ ሊነጻ አይደለም የጌታ ራትን የሚወስደው ማለት ነው። ካልሆነ ግን ሳይነጻ ወስዷል ማለት ነው። በኃጢአቱ ሳለ ወስዷል ማለት ነው። ያ ደግሞ ኮንሲኩዌንስ አለው። መጽሐፍ ቅዱስ እንደሚል ፍርድ ነው የበላው ማለት ነው ያ ሰው ማለት ነው፣ ለበረከት ሳይሆን ማለት ነው። የኔ አርጉመንት ይሄ ነው። አመሰግናለሁ። ከተሰማ አንዴ እኔ የማይመች ቦታ ነኝ፣ ይችን ልናገርና ትቀጥላላችሁ። እንግዲህ እንደተናገር ነው አሁን አንደኛ ዮሐንስ ላይ እንዳነሳኸው እዛ ቃል በቃል እንደሚናገረው ምንድነው መናዘዝ የግድ ያስፈልጋል ይላል። ከዛ የክርስቶስ ደም ከኃጢአት ሁሉ ያነጻል ይላል። ትክክል ነው። እኛ ስለ አንተ እምነት አይደለም እያወራን ያለ ነው። የኃጢአት ይቅርታ ወይም ደግሞ ንስሐ ፍጻሜውን የሚያገኘው በክርስቶስ ሥጋና ደም የሚለውን ግን የሚያስረግጥ ነው አንደኛ ዮሐንስ እንደተናገርከው። ምክንያቱም በኃጢአታችን ሳንናዘዝ ብንቀርብ መዓትን ያመጣል። ትክክል ነው። ተናዘን ስንቀርብ ደግሞ ማህተምም ይሆናል ነው የክርስቶስ ደም ከኃጢአት ሁሉ ያነጻል ስለሚል ያ ክፍል ማለት ነው። ስለዚህ ያንን የክርስቶስ በዕለተ ዓርብ የተቆረሰው ሥጋው የፈሰሰው ደሙ ደግሞ ቅዱስ ቁርባኑ ነው። ይሄ የትኛውም የቤተ ክርስቲያን አባት የሚያምነው እምነት ነው። መጽሐፍ ቅዱስም የሚናገረው ነው። ክርስቶስም ማቴዎስ ወንጌል ምዕራፍ 26 ከቁጥር 26 ላይ ስለ ብዙዎች ለኃጢአት ይቅርታ የሚፈሰው የአዲስ ኪዳን ደሜ ይህ ነው ብሎ የሰጣቸው ቅዱስ ቁርባን ነው። ለኃጢአት ይቅርታ የፈሰሰ ሥጋው ደሙ ኦፍ ኮርስ ቁርባን ነው ማለት ነው። ሰው ማህተም የሚገኘው ተናዘ ህትመት ወይም ፍጻሜ ኦኬ ሲል የሚደረገው በምንድነው? በቅዱስ ቁርባን። ይሄ የታመነ የቤተ ክርስቲያን ትምህርት ነው። ኦኬ የታመነ የመጽሐፍ ቅዱስ ትምህርት ነው ማለት ነው። ይሄንን ልታቀብ ይገባል ማለት ነው። ከዛ በመቀጠል ይሄ ንጹህ ያልሆነ የሚለው ቀደምም ነግሬያለሁ። ንጽህና ከምን አንፃር ነው? ባይዘወይ ሰው ፍጹም የሆነ አይደለም የሚለው። ኦኬ ንጹህ ያልሆነ ሲባል ኦኬ ራሱን ያልመረመረ። ልክ አንደኛ ቆሮንቶስም ሲናገር ምን ብሎ ነው የሚናገረው? ራሳችንን ብንፈትን ግን አይደለም የሚለው
ራሳችን ብንፈትን ግን ባልተፈረደብን ነበረ። ኦኬ መፈተን ማለት መናዘዝ፣ ኃጢአትን መናዘዝ፣ ንስሐ መግባት ማለት ነው። ሶ ንስሐ ገብተው ስትገባ ኦፍ ኮርስ ፍርድ የሚያመጣ አይደለም። ነገር ግን በንቀት ዝም ብለህ ቸልተኝነት ንስሐ አያስፈልግም እንደው ራሱ ኃጢአት የሚያነጻ ነው እያልክ የቤተ ክርስቲያንን ስርዓትን ወይም ደግሞ አስተምህሮትን ትተህ ዝም ብለህ እንደፈለክ በራስ አስተምህሮ የምትሄድ ከሆነ በቸልተኝነት የምታደርገው ከሆነ ኦፍ ኮርስ መዓትን የሚያመጣ ነው። መዓትን ብቻ አይደለም የዘላለም ፍርድንም የጌታ ስጋና ደም ዕዳንም ጭምር የሚያመጣ ነው ማለት ነው። ሶ ንስሐ ገብተህ ፍጻሜውን የምታገኘው በጌታ ስጋና ደም ትክክል። ይሄ መጽሐፍ ቅዱስ የሚናገረው ነው፣ አባቶች የሚያምኑት ትምህርት ነው ለማለት ነው። እግዚአብሔር ይስጥልኝ። ቀጥሉ ወንድሞች። ይቅርታ መንገድ ላይ ሆኜ አልተመቸኝም ለዛ። እሺ ዮሐድዬ ከዛ እንትን ካልከው ልቀጥል። የሴናን መልስ ከመመለስ ልጀምር። ደም ሳይፈስ ስርየት የለም ትላለች ሴናዬ። ከዚህ ቅድም ዶክተር ሳምሪም ስታነሳው ነበር፣ እሱ መሰለኝ እሱን ሰምተሽ ነው ሴናዬ። ደም ሳይፈስ ስርየት የለም ማለት ስለ ቅዱስ ቁርባን አይደለም የሚያወራው። እሱ ዕብራውያን ላይ ኦልሬዲ ደም ፈሰሰ። ኦኬ ስለ ኢየሱስ ነው የሚያወራው መስቀል ላይ ስለመፍጠር። እንደውም ኮምፓራቲቭ እንትን ይሰራል። ኮምፓራቲቭ እንትን ሰርቶ ነው። ለምሳሌ ዕብራውያን 9 ላይ ምን ይላል መሰለሽ? ሙሴም ትእዛዛትን ሁሉ እንደ ሕጉ ለሕዝቡ ሁሉ ከተናገረ በኋላ የጥጆችን የፍየሎችን ደም ከውሃና ከቀይ የበግ ጠጉር ከሂሶጵም ጋር ይዞ እግዚአብሔር ያዘዘላችሁ የኪዳን ደም ይህ ነው ብሎ በመጽሐፉና በሕዝቡ ላይ ረጨው ይላል። አሁን በብሉይ ኪዳን ጊዜ የኃጢአት ስርየት እንዴት እንደነበረ ታውቂያለሽ ብዬ አስባለሁ። ኦኬ እንዲሁ በድንኳኒቱና በማገልገያው ዕቃ ሁሉ ደምን ረጨ ካለ በኋላ እንደ ሕጉም ከጥቂቶች በቀር ነገር ሁሉ በደም ይነጻል፣ ደምም ሳይፈስ ስርየት የለም ይላል። ኦኬ አየሽ፣ ደም ሳይፈስ ስርየት የለም። የኃጢአት ስርየት የሚገኘው ደም ከፈሰሰ ነው። በብሉይ ኪዳን ጊዜ እንግዲህ የእንስሶች ደም ይፈስ ነበረ፣ ለሰዎች ኃጢአት ስርየት ማለት ነው። ኃጢአታቸው የሚከደነው በዛ መንገድ ነበረ። በአዲስ ኪዳንስ እሱ አማናዊ በግ ክርስቶስ ኢየሱስ ለዓለም ሁሉ ታርደዋል። ደሙ አንድ ጊዜ በቀራንዮ አደባባይ ላይ ፈሰዋል። ደም ሳይፈስ ስርየት የለም የሚለው እሱ ነው። የእሱ ደም ሳይፈስ ስርየት አልነበረም። ደሙ ከፈሰሰ በኋላ ግን አሁን ስርየት አለ። አሁን የኃጢአት ስርየት ተገኝተዋል። የኃጢአት ይቅርታ ተገኝተዋል። ሰዎች የኃጢአት ስርየትና የኃጢአት ይቅርታቸውን እንዴት ያገኛሉ ነው አሁን የምናወራው ማለት ነው። ኦኬ ስለዚህ ደም ሳይፈስ ስርየት የለም የሚለው እሱ ነው። ስለ ኢየሱስ ክርስቶስ በቀራንዮ አደባባይ ላይ ስላፈሰሰው ደሙ ነው እንጂ ቅዱስ ቁርባን ካልወሰደ ሰው ስርየት አያገኝም እንደዛ እያለ አይደለም። እንደዛ ማለት ያልቆረቡ ሰዎች በሙሉ ስርየት አላገኙም፣ ጋነም ነው የሚገቡት የሚሆነው። ትክክል አይደለም ያባባል ማለት እንደዚህ መረዳትሽ ማለት ነው። እሺ አሁን ዮሐድ ያነሳው ላይ አንድ ፖይንት ብቻ ላንሳና እሱን ልጨርስ። ለምሳሌ ለኃጢአት ስርየት የሚፈሰው ደሜ ነው ብሏቸዋል ኢየሱስ። ኦፍኮርስ ያላቸው ግን እኮ ሐሙስ ነው አይደለ? ሐሙስ ነው ያላቸው፣ ሐርብ አይደለም። ይህንን ያላቸው ሐርብ ነው ደሙ በቀራንዮ አደባባይ ላይ ፈሰሰው። ያ ማለት ምን ማለት ነው? ሲሰጣቸው እሱ ደሙ ነው ሊትራል ደሙ ነው የሚለው ነገር እኔ አርጊመንት አለኝ። ያው አንተም እንደ ቤተ እምነት ደግሞ አንተን ቢኖርህም ማለት ነው የእናንተ ደግሞ የተለየ ቢሆንም አስተምሯችሁ ይህን በተመለከተ እንጂ ሐሙስ ዕለት የሰጣቸውን ሊትራል ደሙ ነው የሐርቡ ደሙ ነው አይባልም። ኢን አድቫንስ ሰጣቸው ሐርብ ዕለት አይደለም። ኦኬ ወይኑን አንስቶ ነው የሰጣቸው። ይሄ ደሜ ነው ግን አለው። ኦኬ ከዛ ደሜ ነው ካለውም በኋላ ወይን ፍሬ ብሎ ደግሞ ተመልሶ ጠርቶታል። ደም ካለው በኋላም ጨምሮ ማለት ነው። ስለዚህ ያንን ነገር የምንረዳው እንደዛ ነው። ኤኒዌይስ ግን የኔ አሁን ራፓፕ ላድርገው፣ ይሄ ነገር በጣም እንትን እያለ ስለሆነ የኔ ድምዳሜ ልስጥና እናንተም የፈለጋችሁትን ብላችሁ ድምዳሜ ስጡት ለዚህ ነገር። የኔ ድምዳሜ ምንድን ነው? የጌታ እራት ለኃጢአት ስርየት ነው ብላችሁ የምታምኑ ከሆነ ትክክል ያልሆነበት መመለስ ያለባቸው አንዳንድ ጥያቄዎች አሉ ብዬ ነው ያነሳሁት። 5 ጥያቄዎች አሉኝ መመለስ ያለበት ስል አዳምዬ አንሳ ሲለኝ እሺ ላንሳ 1-2 ብዬ ነው የጀመርኩት። ይሄንን አንደኛው ሰው የጌታ እራትን ሲወስድ ንጹህ ሆኖ ነው መውሰድ ያለበት። መጽሐፍ ቅዱሳዊ ነው። በእናንተም ቤተክርስቲያን ካህኑ በጣም ስትሪክትሊ አስጠንቅቀው ነው ንጹህ ያልሆነ እንዳይቀርብ የሚሉት ማለት ነው። ይሄ መጽሐፍ ቅዱሳዊ ነው፣ ትክክል ነው። ሰው ራሱን በንስሐ መርምሮና ፈትሾ በንስሐ ራሱን አጥቦ ነው ወደ ጌታ እራት መቅረብ ያለበት። በእኛም በፔንቴኮስታሎች እንደዛ ነው። ሰው ሳምንት ሙሉ ጾም ጸሎት ይዞ ንስሐ ገብቶ የተጣላው ካለ ይቅርታ ተጠያይቆ እንደዛ ነው ጌታ እራትን የሚወስደው። እንደዛ ካላደረገ አይወስድም። ካህኑም ያስጠነቅቃል ይሄንን። ኦኬ ለኃጢአት ስርየት ነው ከተባለ ግን ሰውየው ኦልሬዲ ንጹህ የሆነ ነው ይቅረብ የተባለው። ስለዚህ
ሰውየው ንጹህ ሆኖ ነው የቀረበው። ንጹህ የሆነ ሰውዬ የትኛው ኃጢአቱ ነው የሚነጻው? ኦልሬዲ ነጽቶ ነው የቀረበው። አይ የቀረ ኃጢአት ነበረበት ከተባለ ከነ ኃጢአቱ ነው የወሰደው ማለት ነው። ያ ደግሞ ኮንሲኩዌንስ አለው። የካህኑንም ማስጠንቀቂያ ችላ ብለዋል፣ የእግዚአብሔርንም ቃል ትእዛዝ ተላልፈዋል ማለት ነው። ስለዚህ በሁለቱም ችግር አለው። የባሰ ደግሞ ችግር የሚያመጣው ንስሐ የኃጢአት ስርየት አያመጣም ወደሚል ድምዳሜ እንመጣለን። ምክንያቱም ሰውየው ንስሐ ገብተዋል። ስለዚህ ንስሐ ያስተረፈው የሆነ ኃጢአት አለ ማለት ነው። 50 ተሰርዞ ወይ 90 ተሰርዞ የቀረ 10% አለ ማለት ነው። ሙሉ ለሙሉ ግን በንስሐ ኃጢአቱ የሚወገድ ከሆነ የሰውየው ልክ መጽሐፍ እንደሚለው ማለት ነው ኃጢአቱን ቢናዘዝ ከኃጢአቱ ፈጽሞ ሊያነጻው የታመነና ጻድቅ ነው ይላል። የታመነና ጻድቅ ነው ማለት በቃ ይሄ በዚህ እግዚአብሔር ፈጽሞ የታመነ ነው ጻድቅ ነው ያደርገዋል ማለት ነው። አንድ ሰው ኃጢአቱን ሲናዘዝ ፈጽሞ ከኃጢአቱ ያጥበዋል ማለት ነው። ዮሐንስ በመልእክቱ ይህንን ነው የነገረን። ስለዚህ የንስሐንም ታማኝነት ጥያቄ ምልክት ውስጥ የሚያስገባ ነው የኔ አርጉመንት። አመሰግናለሁ። ለእኔ ስለሆነ ሀሳቡን የሰጠው እኔ ልጨርሰውና ከዛ ወደ ቀደሙ ነገራችሁ ትመለሳላችሁ። አክቹአሊ ውሃ ቅዳ ውሃ መልስ ነው። ተመሳሳይ ነገሮች ናቸው እየተነሱ ያሉት። አሁን አልደግመውም። ኤፊያነሳው ብቻ የጌታ ስጋና ደም በዕለተ ሐሙስ የሰጠው በዕለተ ዓርብ ከቆረሰው ጋር አንድ አይደለም ብለሃል። እሱ ያልከው አንተ ነህ። ቃሉን አልቀበልም እያልክ ነው ማለት ነው። ምክንያቱም ክርስቶስ ቃል በቃል የተናገረው ለሐዋርያቶቹ ሲሰጣቸው ይህ ስለ ብዙዎች ለኃጢአት ይቅርታ በቀራኒዮስ የሚቆረሰው ስጋዬ ነው፣ እንካችሁ ሁላችሁ ከእርሱ ብሉ ብሎ ሰጣቸው። በዕለተ ዓርብ የሚቆረሰው ስጋዬ ነው ብሎ ነው የሰጣቸው እንጂ አይ ከሱ ጋር ምንም አንድ አይደለም ብሎ አልሰጣቸውም። ስለዚህ ቃል በቃል ከክርስቶስ ጋር ነው እየተጋጨ ያለው ማለት ነው። ጽዋውንም አንስቶ ምን አለ? አመሰገነ፣ ባርኮም ምን ብሎ ሰጣቸው ነው። ሁላችሁም ከእርሱ ጠጡ አለና ምን አለ? ይህ ስለ ብዙዎች ለኃጢአት ይቅርታ የሚፈሰው የአዲስ ኪዳን ደሜ ይህ ነው የሚለው። በቃ ለብዙዎች ለኃጢአት ይቅርታ የሚፈሰው ማለት በዕለተ ዓርብ ነው የክርስቶስ ደም እንግዲህ የፈሰሰው ስለ ብዙዎች ለኃጢአት ይቅርታ ማለት ነው። እሱ ደም ይሄ ነው ብሎ ሰጣቸው። አይ አይደለም ካል ቀጥታ የክርስቶስ ጠላት ሆነ ተነስተሃል ማለት ነው ኤፍሬም። ምንም ሌላ ሊባል አይችልም። ምክንያቱም ክርስቶስ በዕለተ ዓርብ የሚቆረሰውና የሚፈሰው ስጋዬ ይህ ነው እያለ አይ ተሳስተሃል ክርስቶስ ካል ተሳሳቹ አንተ ነህ እንጂ ክርስቶስ አይደለም ማለት ነው። ልክ እንደ ጴጥሮስ እንዳለው አንተ ሰይጣን ከእኔ ዞር በል ብሎ እንደገሰጸው እንደዛ ነው ልትባል የምትችለው። እውነት ለመናገር ክርስቶስ ይህ ስጋዬ ነው ሲል አይ ከዕለተ ዓርብ የቆረስከው ስጋ ጋር አንድ አይደለም ብለህ ከተቃወምክ ኦፍ ኮርስ የክርስቶስ ተቃዋሚ ሆነ ተነስተሃል ማለት ነው። ጌታ ግን በቃ የምሰጣችሁ ይህ ስጋዬ ስለ ብዙዎች የተቆረሰ ነው አለ። ስለ ብዙዎች የኃጢአት ይቅርታ የሚፈሰው ደሜ ነው፣ ሁላችሁም ከእርሱ ጠጡ ነው የሚለው። ሁላችሁም ሲል በሐዋርያት መሰረትነት ሁላችንም እንድንበላውና እንድንጠጣው ለኃጢአት ይቅርታ የተሰጠን ደሙና ስጋው እንደሆነ ክርስቶስ በግልጽ ነው የሚናገረው። ማቴዎስ ወንጌል ምዕራፍ 26 ከቁጥር 26 ጀምረን ስንመለከት ማለት ነው። ለኃጢአት ይቅርታ የተሰጠው ስጋውና ደሙ ነው። ትውልድ ሁሉ የሚወስደው የሚቆርሰው የሚጠጣው ስጋውና ደሙ ነው። በብሉይ ኪዳን ደም ሳይፈስ ስርየት የለም ተብሎ የተሰጠው እኮ የእንስሳትና የዋኖስ ደም ነው ብለህ ተናገርክ። ኦኬ ትክክል። አዎ በብሉይ ኪዳን ሰዎች ኃጢአት ሲሰሩ ለኃጢአታቸው ማስተሰሪያ የጠቦት ወይም ደግሞ ንጹህ የሆነ በግ ይዘው ይሄዱ ነበረ እለት እለት። አሁን የሆነ ኃጢአት ሲሰሩ ኦፍ ኮርስ የሆነ ኃጢአት ቢበድሉ ወይም ደግሞ ቢሰሩ ምን አድርገው ይሄዳሉ? የሆነ ጠቦት ንጹህ የሆነ ጠቦት ይዘው ለመስዋዕትነት ይዘው ይሄዳሉ። ከዛ ይታረዳል፣ የኃጢአት ማስተሰሪያ ይሆንላቸዋል በብሉይ ኪዳን ማለት ነው። ያ ለሚመጣው ለአዲስ ኪዳን ጥላና ምሳሌ ነበረ። አሁን አማናዊው በግ ክርስቶስ አንድ ጊዜ ለዘላለም ትኩስ የሆነ መስዋዕትን አቅርቦ በአባቱ ቀኝ ተቀምጧል። በየዕለቱ መስዋዕት ያቀርባል፣ በየዕለቱ መስዋዕት ይሆናል የሚል ትምህርት አይደለም። ግን እሱ አምላክ ስለሆነ መለኮት ስለሆነ አንዴ ያቀረበው መስዋዕት ለዘላለም ሕያው የሆነ ነው። ስለዚህ ሰዎች ከእስልምናም ከጣዖት አምልኮም ሲመጡ ሌላ መስዋዕት አይቀርብላቸውም። አንዴ በዕለተ ዓርብ የቀረበው እሱ በቤተ ክርስቲያን ውስጥ አለ። እሱን ይቀበላሉ፣ የኃጢአት ስርየትም ድህነትም ያገኛሉ ማለት ነው። አሁንም እኛ ክርስቲያኖችም ኃጢአት ስንሰራ ዕለት ተዕለት ክርስቶስ መስዋዕት ይሆናል እያልን አይደለም። በዕለተ ዓርብ የተቆረሰውና የፈሰሰው ደሙ ግን ስቲል በቤተ ክርስቲያን ምንድነው? ሕያው ነው አለ፣ እናገኘዋለን። ደሙ ለሐዋርያት ብቻ ተሰጥቶ ያቆመ አይደለም፣ እስከ ዓለም ፍጻሜ ድረስ ይቀጥላል።
ለዛ ነው ዮሐንስ በአንደኛ ዮሐንስ መልእክቱ ምዕራፍ 2 ላይ ምን ብሎ ይናገራል? እሱ የኃጢአታችን ማስተሰሪያ ነው ይልና የኃጢአታችን ብቻ አይደለም ይልና የዓለምን ኃጢአትም ጭምር ነው እንጂ ይላል። የኛ ኃጢአትንም አሁንም ያስተሰሪያ የክርስቶስ ስጋውና ደሙ የኛ ብቻ ግን አይደለም የዓለሙ ኃጢአትም ጭምር ነው እንጂ ይላል። አየ ምዕራፍ 1 የክርስቶስ ደም ከኃጢአት ሁሉ ያነጻል ብሎ የለ ከኃጢአት ሁሉ የሚያነጻው ግን የክርስቲያኖችን ብቻ ማለት ኃጢአት ስንሰራ ብቻ አይደለም። ዓለም ወይም ደግሞ ከዓለማዊነት ከጣዖት አምልኮ ከነዛ ለሚመጡ ሁሉ ትኩስ የሆነ የክርስቶስ ደም በቤተ ክርስቲያን አለ። ያ መስዋዕት ያለው በቤተ ክርስቲያን ውስጥ ብቻ ነው። ከቤተ ክርስቲያን ውጪ ሊኖር አይችልም። ከዛ አንፃር የክርስቶስ ደም ኃጢአትን ያስተሰርያል ተብሎ ይነገራል። ከንስሐ አንፃርም ቅድም ስለተናገርኩት መድገም አያስፈልግም። አይ ቲንክ ይበቃል። የተነሳው ግን መካነ ኢየሱሶች ቅዱስ ቁርባኑ እውነተኛ ነው፣ አማናዊ ነው፣ ለኃጢአት ስርየት ነው ብለው ይቀበላሉ። አንድ ነን በመሰረታዊ እምነት ስትል ስለነበረ ኤፍሬም አንተም ቅዱስ ቁርባኑ ለኃጢአት ስርየት ለዘላለም ሕይወት ነው የዘላለም ድህነትን ይሰጣል ብለ ታምናለህ ወይ? ከመካነ ኢየሱሶች ጋር እኩል ነው ወይ እምነት? ማለት በመሰረታዊ ነገር ይሄ ነገረ ድህነት ነው። እንደው ዝም ብሎ ስፔኩሌሽን ነው ብለ የምታልፈው ጉዳይ አይደለም። ስፔኩሌሽን አይደለም ይሄ ነገር ማለት። ስፔኩሌሽን የሚባለው በነገረ ድህነት ላይ መሰረታዊ ያልሆነ ኦኬ፣ ነገረ ድህነትን አፌክት ማያል ይሄን ካደረክ ትድናል፣ ይሄን ካላደረክ የሚያስብል ከሆነ ማለት ልክ መካነ ኢየሱሶች ጥምቀት ለድህነት ነው ያልተጠመቀ አይድንም ብለው ይናገራሉ። ስጋና ደም የክርስቶስ እውነተኛ ስጋና ደሙ ነው፣ ይህን የማያምን አጋንንት ነው ብለው ያምናሉ። በቃ በነገረ ድህነት ነው የድህነት ጉዳይ ስለሆነ ማለት የማይደራደሩት ትምህርታቸው ነው። አንተ እንደዛ ብለህ ታምናለህ ወይስ አታምንም? ካላመንክ በቃ አውት ኦፍ ዘ ቸርች ነው። ምክንያቱም በአውግስበርግ ኮንፌሽናቸው አንድ ቤተክርስቲያን ውስጥ አንድ ነን ወይም ደግሞ ህብረት አለን ለማለት በመካነ ኢየሱሶች በሁለት ነገሮች የግድ መስማማት መቻል አለባቸው። ምን? አንድ በወንጌል በሚያስተምሩት ወንጌል አንድ መሆን አለባቸው። በትምህርተ ወንጌል አንድ መሆን አለብን ይላል። ሁለተኛው ደግሞ በሚስጢራት ጉዳይ አንድ መሆን አለባቸው ይላል። በቃ ነገረ ቤተክርስቲያን ኦግስበርግ ኮንፌሽን አርቲክል 9 እንደዛ ነው የሚለው። በቃ ሁለት መሰረታዊ ነገሮች አንዲት ቤተክርስቲያን ነች፣ አንድነት አለን ለማለት ሁለቱ የግድ መስማማት አለባቸው ይላል። በትምህርተ ወንጌል